ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያገኘናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የአፍሪካ ሀገራት አማራጭ የፋይናንስ አሰራሮችን መጠቀምን የምርጫ ሳይሆን የህልውና ጉዳይ አድርገው ሊመለከቱት እንደሚገባ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ አመለከቱ። በስፔን ሲቪያ እየተካሄደ ያለው አራተኛው ዓለም አቀፍ የዘላቂ ልማት ፋይናንስ ኮንፈረንስ ዛሬ ሁለተኛ ቀኑን ይዟል። የተባበሩት መንግስታት ድርጅት 5 ቀጠናዊ ኮሚሽኖችን ከኮንፈረንሱ ጎን ለጎን የዓለም የልማት ፋይናንስ ፈተናዎችና የመፍትሄ አማራጮችን አስመልክቶ በጋራ ያዘጋጁት ውይይት ተካሂዷል። የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ በአፍሪካ በዘላቂ ልማት ፋይናንስ አዳዲስ የመፍትሄ አማራጮች በትግበራ ላይ እንደሚገኙ ገልጸው የዓለም የፋይናንስ ስርዓትን ከነዚህ ለውጦች ጋር ራሱን ማጣጣም እንደሚገባው ተናግረዋል። የፋይናንስ አሰራሮች የአፍሪካን የልማት ፍላጎቶች የሚያንጸባርቁ መሆን አለባቸው ብለዋል። አፍሪካ የኢንቨስትመንት አቅምና የልማት ፍላጎቶች ቢኖራትም በዓለም የፋይናንስ ስርዓት ምክንያት አሁንም ፍትሐዊ የፋይናንስ አቅርቦት እንዳታገኝ እየገደበች እንደምትገኝ አመላክተዋል። የውጭ ንግድን ይበልጥ ለማሳለጥ ከባለድርሻ አካላት ጋር ውይይት ተደረገ። የትራንስፖርትና ሎጂስቲክስ ሚኒስትር ክቡር ዶክተር አለሙ ስሜ ከመንግስት የዘርፉ ባለድርሻ አካላት ጋር እቃዎቻቸውን በመርከብ ከሚጭኑ ባለድርሻ አካላት እንዲሁም ጉዳዩ ከሚመለከታቸው የተጠሪ ተቋማት አመራሮች ጋር የውጭ ንግድን ይበልጥ ለማሳለጥ በሚቻልባቸው ሁኔታዎች ላይ ውይይት አድርገዋል። የውጭ ንግድ እንቅስቃሴን በፍጥነትና ቅልጥፍና ከማስፈጸም አኳያ በተለይም የኮንቴነር አቅርቦት በሚሻሻልበትና ያሉበትን በማስተዳደር በኩል ያሉ ውስንነቶችን በሚቀረፉበት ሁኔታ ላይ በመወያየት የጋራ መግባባት ላይ የተደረሰ ሲሆን በክቡር ሚኒስትሩ የቀጣይ ስራ አቅጣጫም ተሰጥቷል። ኢትዮጵያ በኬንያ በኩል ወደ ታንዛኒያ ለመጀመሪያ ጊዜ የኤሌክትሪክ ኃይል በሙከራ ደረጃ መላክ መጀመሯ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬት ኮሚኒኬሽን መምሪያ ዳይሬክተር አቶ ሞጎስ መኮንን ለጋዜጣ ፕላስ እንደገለጹት የሁለቱ ሀገራት የኤሌክትሪክ አቅርቦት ስምምነቱ ከተፈረመ የተወሰኑ ወራት ተቆጥረዋል። በዚህ መሰረት አሁን ላይ በኢትዮጵያ በኩል 200,000 ሜጋዋት ድረስ የመሸከም አቅም ያለው የማስተላለፊያ መስመር ተሰርቷል ብለዋል። አሁን በመስመሩ እየተላለፈ ያለው 200 ሜጋዋት መሆኑን በመጥቀስ መስመሩ ተጨማሪ ግንባታ ሳይከናወን ተጨማሪ ኃይል ማስተላለፍ እንደሚችል ተናግረዋል። ሙከራው በሂደት ላይ ያለ ነው ያሉት አቶ ሞገስ በይፋ ኤሌክትሪክ ሽያጭ እንዳልተጀመረ ተናግረዋል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብራችሁን ቆዩ። አሜሪካ ለውጭ ሰብአዊ እርዳታ ትሰጥ የነበረውን የገንዘብ ድጋፍ መሰረዛቸው በሚቀጥሉት 5 ዓመታት ተጨማሪ 14 ሚሊዮን ሰዎች ህይወት እንዲያልፍ ሊያደርግ እንደሚችል አንድ ሪፖርት ጠቆመ። ዘላንሴት የተባለው የሕክምና ተቋም ካለ እድሜያቸው ህይወታቸው ከሚያልፉ ውስጥ ሲሶ ያህል ህጻናት መሆናቸውን ጥናቱ አሳይቷል። የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ባለፈው መጋቢት የፕሬዝዳንት ትራምፕ አስተዳደር በአሜሪካ ዓለም አቀፍ ተራድኦ ድርጅት የሚሰጡ 80% መርሃ ግብሮች መሰረዙን ተናግረዋል። ከጥናቱ ጸሐፊዎች መካከል አንዱ የሆኑት ዴቪድ ራስላ በርካታ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ውጤቱ ከዓለም አቀፍ ወረርሽኝ አሊያም ከግዙፍ ግጭት ጋር የሚነጻጸር ነው ብለዋል። የረድኤት ድጋፉ ባለፉት 2 አስርት ዓመታት በተጋላጭ ህዝቦች ጤና ላይ የታየው እድገት በአፋጣኝ እንዲገታ ወይም ወደ ነበረበት እንዲመለስ አደጋ ደቅኗል ሲሉ በባርሴሎና ዓለም አቀፍ ጤና ኢንስቲትዩት ተመራማሪ የሆኑት ዴቪድ ራስላ አክለው ተናግረዋል። በመጨረሻም የየመን ሁቲዎች እስራኤል ላይ የሚሳኤል ጥቃት መሰንዘራቸው ተነገረ። ጥቃቱ የቤንጉሪዮን አየር ማረፊያ በዋናነት ኢላማ ያደረገ ሲሆን ከባድ መልእክት ለእስራኤል ያስተላለፈና በጋዛ በሚገኙ ፍልስጤማውያን እያደረሰች ያለውን እልቂት ካላቆመች ጥቃቱ እንደሚቀጥል ማስጠንቀቂያ መሆኑን ሁቲዎች ትላንት አመሻሹ ላይ አሳውቀዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ ሃይፐርሶኒክ እንደገለጹት ከሆነ ጥቃቱ የቤንጉሪዮን አየር ማረፊያ በዋናነት ኢላማ ያደረገ ሲሆን ባላስቲክ ሚሳኤል ጥቃት ላይ መዋሉንም ይፋ አድርገዋል። ጥቃቱ ዓላማውን አሳክቶ የኢራንና እስራኤል የ12ቱን ቀን ጦርነት በኋላ ወደ መደበኛ እንቅስቃሴ ተመልሰው የነበሩ በሚሊዮን የሚቆጠሩ እስራኤላውያን ወደ መጠለያ እንዲገቡ አድርጓል። የቤንጎሪዮን አየር መንገድ ስራ እንዲቆምም አድርገናል ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በበኩሉ የሀገራቸው ጦር ከየመን ተነስቶ ወደ እስራኤላውያን በተወነጨፉ ሚሳኤሎች ጉዳት እንዳልደረሰ ገልጸው ከኢራን ጎን በቆሙ ሁቲዎች ላይ አጸፋውን ለመመለስ ቃል ገብተዋል። ካትስ በሰጠው መግለጫ የየመን እጣ ፈንታ ከቴህራን ጋር አንድ ነው ብለዋል። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።